እሺ ሰላም ለእናንተ ይሁን። የተወደዳችሁ ሁላችሁም እግዚአብሔር ስም የተባረከ ይሁን። በጣም ደስ የሚል ምስክርነትን ይዘን መጥተናል። ወንድማችን ታሪኩ ይባላል። የዛሬ 15 እግዚአብሔር ከአጋንንት እስራት ከብዙ ከጨለማ አሰራር ከእብደት መንፈስ ነፃ ወጥቶ ዛሬ ላይ እንደዚህ ሆኗል። እግዚአብሔር ስም የተባረከ ይሁን። ከዚህ በፊት በብዙ ነገር ጭንቀት መከራ ውስጥ ነበር። ራሱን አያውቅም ነበር። ስናገኘው ወንጌልን መሰከርን፣ ነፃ ወጣ፣ ተጸለየለት። አሁን ድኖ በዚህ ሆኖ ይገኛል። ታሪ ምንድን ነው የሚሰማው? እግዚአብሔር ታምርነት የሚሰማኝ በወቅቱ ምናልባት ላላየ ራቁቴን ነበር የሚለው ብታይ ጭቃ ውስጥ ከቱ ያንከባሉ ያሉት ነገር የለም። በጣም ቆሻሻዋ ነበር ስትታይ አጋጣሚ ያገኘች እሷ ናት ነገሮች ግን አላት ይህ የተነፋና ትምህርት አይደለም እሱን እየጠጣው ከዛ በኋላ ያለውን ምናልባት አሁን ከዛ ህይወት ነፃ ወጥቶ ደህንነት እየተማረ ነው። ቸርች ተይዟል። አጋንንቱ ለቆታል። በጣም የተማረ ሰው ነው። የስራ ሰው ነው። ያንን ሁሉ አስጥሎ ነው ጎዳና ላይ ሲያንከራትተ የነበረው እና ድንገት እግዚአብሔር አምላክ አገኘው፣ ነፃ ወጣ። እግዚአብሔር ስም የተባረከ ይሁን። አሁን ያለህበት ሁኔታ እንዴት ነው? አሁን ደህና ነኝ። እንደውም ወደ ስራ የመመለስ በነገራችን ላይ ኦፕሬተር ኤክስካቬተር ኦፕሬተር ያንን ሁሉ ዶክሜንት የሁላ ቃጠለ እስከ ማቃጠል ድረስ እስከ ምንም እስከ ማረፍ ራቁቴን እስከሚሄድ ድረስ ጭቃ ውስጥ ቤተ መንግስት እንግዲህ አስብ። ቤተ መንግስት የሚያክል ነገር ዘርጌ እስከ መግባት ራቁት ይሄ እንዳለ ተርቶ ነው የወገኘ ዘርጌ ስለማንዶች እስከዚህ ደረጃ ደርሼ እግዚአብሔር ነፃ ወጣው። ወንጌል ነፃ ያወጣል። ዛሬ ደግሞ ትምህርት እየተማረ ነው። ቸርች ተይዟል። እግዚአብሔር ነፃ አውጥቶታል። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር። ፈጣሪ ሰው ይልካል ለማዳን ሲል ማለት ነው። እግዚአብሔር የተመሰገነ ይሁን። አሁን ምንድን ነው የሚሰማል? ደስታህን ግለጻ። ወደ ሙያዬም ወደ ምንም እመለሳለሁ። እንደዚህ ቁጭ ብሎ ማውራት ራሱ ትልቅ ነገር ነው። ሰው ይሸሸኛል እንጂ አይቀርም። ሰው ነው ለፈጠረ አምላክ እንግዲህ ምስጋና ነው። ዋናው ምስጋና ነው። እሱ ምስጋና ነው።